ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ ተከታታዮቻችን የንጋት ዩቲዩብ ቻናላችን ነው። የሰዓቱን ዋና መረጃዎችን በማስቀደም እንጀምራለን። የተባበሩት መንግስታት ድርጅት የኤርትራ ሹመት ከባድ ተቃውሞ ገጠመው። አዳዲሶቹ የጦር ተሽከርካሪዎች ገቡ። የካይሮና አስመራ አጋር አዲስ ወታደራዊ ጉልበት ለኢትዮጵያ ያለው ስትራቴጂካዊ ስጋት፣ ለኢትዮጵያ የ20 ዓመት ውለታ የፕሬዝዳንቱም ያልተጠበቀ ንግግር። መረጃዎቻችን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያለን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜም አብራችሁን ቆዩ። የተባበሩት መንግስታት ድርጅት የኤርትራ ሹመት ከባድ ተቃውሞ ገጠመው። በኤርትራ መንግስት ላይ ከሰብአዊ መብት ጥሰት ጋር በተያያዘ የተለያዩ መረጃዎችን ሲያወጣ የነበረው የተባበሩት መንግስታት ድርጅት ለኤርትራው ባለስልጣን ሹመት መስጠቱ ከፍተኛ የተባለ ተቃውሞ አስተናግዷል። ከተባበሩት መንግስታት ድርጅት በተሰማው መረጃ መሰረትም የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ፕሬዝዳንት በጄኔቫ የኤርትራ ቋሚ መልእክተኛ ጽህፈት ቤት ጊዜያዊ ጉዳይ ፈጻሚ የሆኑት አቶ ሀፍቶም ዘራይ ግርማይ የ2026 የማህበራዊ ፎረም ወይም ደግሞ ሶሻል ፎረም ሰብሳቢ ሪፖርተር አድርገው መሾማቸውን ይፋ ማድረጋቸው አዲስና ከባድ የተባለ ትችት በመንግስታቱ ድርጅት ላይም አስነስቶበታል። በአፍሪካ ቀንድ በተለይም በኢትዮጵያና በኤርትራ ጉዳይ ላይ በሚሰጡት የፖለቲካ ሀሳብ የሚታወቁት የኢትዮጵያ የቀድሞ አሜሪካ አምባሳደርና የአፍሪካ ጉዳዮች ረዳት ሚኒስትር የነበሩት አምባሳደር ቲቦር ናጊ በሰጡት አስተያየትም ውሳኔውን የማይገባ አሰራር ሲሉ የተቹት ሲሆን ኤርትራን ለዚህ ኃላፊነት መምረጥ ዶሮችን እንዲጠብቅ ቀበሮን በዶሮች ቤት ውስጥ እንደማስገባት ይቆጠራል ሲሉ የድርጅቱን የሹመት ውሳኔ በጽኑም ተችተዋል። አክለውም የእርምጃ የተባበሩት መንግስታት ድርጅት ተቋማዊ አሰራር ክፍተት መሆኑን የሚያሳይ ነው በማለት በኦፊሻል የኤክስ ገጻቸው ያስተላለፉት መልእክት የኤርትራ መንግስት ባለስልጣናትን እንደሚያስቆጣም ይገመታል። የመንግስታቱ ድርጅት የተሰጠው ይህንን የኤርትራ ሹመት ከአፍሪካ በተደረገ ጥቆማና በየዞኑ የሚደረገውን የስራ ወይም ደግሞ ኦሪጂናል ሮቴሽን መርህ መሰረት በማድረግ መሆኑን ገልጾ በመጪው ከጥቂት ጊዜ በኋላ በሚካሄደው ጉባኤ ላይ ዓለም አቀፍ ትብብርና አጋርነት የሰዎችን የጤና መብት ለማረጋገጥ በሚኖረው ሚና ላይ ይመክራል ተብሎ የታቀደ መሆኑንም አብራርቷል። በመንግስታቱ ድርጅት ላይ የቀረበው ቅሬታ ባስነሳው ውዝግብም መዋቅራዊ አሰራር ደንቦችና በተቋሙ መርሆች መካከል ያለውን ልዩነት ዳግም አጉልቶ ያሳየ እንደሆነም እየተነገረ ሲሆን በአንድ በኩል ድርጅቱ በየዞኑ የሚደረግም መደበኛ ደንብ ተከተልኩ ሲል፣ በሌላ በኩል ደግሞ ተቺዎች እንዲያሉ ውሳኔ ሰጪ መድረኮችን ለመምረጥ የሚደረጉ አሰራሮች ላይ ጥያቄ በማንሳት ላይ ናቸውም ተብሏል። ይህ ውሳኔ በቅርቡ ለሚካሄደው ጉባኤ ከፍተኛ የተባለ ዝግጅት፣ የፖለቲካና የዲፕሎማሲ ጫና ይዞ መምጣቱ አይቀሬ መሆኑም ተገምቷል። አዳዲሶቹ የጦር ተሽከርካሪዎች ገቡ። የካይሮና አስመራ አጋር አዲስ ወታደራዊ ጉልበት ለኢትዮጵያ ያለው ስትራቴጂካዊ ስጋት። አዳዲስ የታጠቁ የጦር ተሽከርካሪዎች በካርቱም ጎዳናዎች ላይ መታየታቸው ተነግሯል። የካይሮና አስመራ አጋር የሆኑት ጀነራል አብዱል ፈታህ አልቡርሃን የሱዳን ጦር ኃይል በፓኪስታን የተሰሩ በሱዳን ፖርት በኩል እንደገቡ የሚገመተው እነዚህ አዳዲስ MOHAFIZ V4X4 በምድር ላይ ያለን የመዋጋትና የመንቀሳቀስ አቅም ለማጠናከር እያደረገ ያለውን ከፍተኛ ዝግጅት ለማሳየት እንደሆነ ከግምት ውስጥ የገባ ጉዳይም ሆኗል። ከኢትዮጵያ ጋር በአልፋሽጋና በህዳሴ ግድቡ ምክንያት ውጥረት ውስጥ ያለችው ሱዳን መሪ የሆኑት ጀነራል አልቡርሃን በህወሓትና በፌዴራል መንግስቱ መካከል ያለው ውጥረት በጨመረበት በዚህ ወቅት ላይ ሱዳን ኑባ ባወጣው መረጃ መሰረት ከፓኪስታን የተላከው የጦር ተሽከርካሪ ተጨማሪ አቅም የሚፈጠር ከመሆን በላይ በሱዳን ፈጥኖ ደራሽ ኃይል ላይ ድል ለማድረግ አዲስ ጉልበት የሚሰጥና ከኤርትራ ጋር የተደረሰበትን ወታደራዊ ጥምረት ለማሳደግ የሚረዳ መሆኑም ተሰምቷል። የተለያዩ የመረጃ ምንጮች እያወጡት ባለው ዘገባ መሰረትም በቅርቡ በካርቱም ጎዳናዎች ላይ የታዩ እነኚህ የታጠቁ ብረት ለበስ ተሽከርካሪዎች በፓኪስታን የተሰሩ MOHAFIZ V ተሽከርካሪ ሲሆኑ እነዚህ የቅርብ ጊዜ ከሆኑት 4X4 የታጠቁ የደህንነት ተሽከርካሪዎች መካከል የሚመደቡ መሆናቸውም ታውቋል። ከኢትዮጵያ ጋር የውክልና ጦርነት የመክፈት ጥረት የምታደርገው ግብጽ የአየር ክልልን እያለፈ ለኤርትራ ሲገባ የነበረው የቤላሩስ የጦር ጭነት በተጨማሪ ሱዳን ይህንን መሳሪያ ከፓኪስታን መታጠቋ ለአልቡርሃን ጦር አዲስ ጉልበት በመስጠትና ጦሩ አቅሙን እያጠናከረ ሄዶ በሱዳን ፈጥኖ ደራሽ ኃይል ላይ የበላይነት የሚቀዳጅ ከሆነ ከግብጽና ኤርትራ ጋር አጋሪ ነው ጀነራል አልቡርሃን ጦር ለኢትዮጵያ ስትራቴጂካዊ ስጋት የሚፈጠር ሊሆን እንደሚችልም
ይገመታል። የሱዳን ጦር አዲስ የታጠቀው ተሽከርካሪ የቢ6 ደረጃ የጥይት መከላከያ ያለውም ሲሆን በጦሩ ለሚሰማሩ ወታደሮች ከአነስተኛ የጦር መሳሪያዎች ጥቃት ጥበቃ የማድረግ አቅምም አለው። በተለያዩ የመሬት አቀማመጦች ላይ ከፍተኛ የመንቀሳቀስ ብቃት የሚያስገኝ የአራት ጎማ ድራይቭ ሲስተም የተገጠመለት ሲሆን በሰዓት እስከ 120 ኪሎ ሜትር የመጓዝ ፍጥነትና በሙሉ የታጠቁ እስከ 8 ወታደሮችን የመሸከም አቅም ያለው የተሽከርካሪ የድጋፍ ተኩስ ለመስጠት የሚያስችል የነፍስ ወከፍ መሳሪያ ሊገጠምለት የሚችልና 360 ዲግሪ የሚዞር የጣሪያ ተኳሽ ቦታም አለው ተብሏል። ከዚህም በተጨማሪ ጎማው ቢመታ እንኳን ጉዞውን ለመቀጠል የሚያስችል ራምፍላት ጎማዎች እንዲሁም የአየር ማቀዝቀዣ ሰርች ላይት የመገናኛ መሳሪያዎችና የመጀመሪያ ሕክምና እርዳታ መስጫ ቁሳቁሶችን ጨምሮ የተራቀቁ አገልግሎቶች የተገጠመ ለመሆኑ የጀነራል አልቡርሃንን የጦር አቅም ለማጠናከር የሚጠቅም እንደሆነም ታምኖበታል። በመጨረሻም ለኢትዮጵያ የ20 ዓመት ውለታ የፕሬዝዳንቱ ያልተጠበቀ ንግግር። የኢትዮጵያን የቀይ ባህር ጉዞ ለማደናቀፍ እየሰሩ የሚገኙት ግብጽና ኤርትራ ጋር በመጣመር የጋራ አቋም መግለጫ ያወጣችው ሶማሊያ ሉዓላዊነትን በማስጠበቅ ከሽብር ጥቃት ስትከላከል የቆየችው ኢትዮጵያ ላይ ወጥ የሆነ አቋም የሌላቸው የሶማሊያው ፕሬዝዳንት ፊታቸውን ባዞሩበት በዚህ ወቅት ላይ በቅርቡ ስትራቴጂካዊ አጋርነት ፊርማ ከፈረመችው ሀገር ያልተጠበቀ ንግግር ሰምተዋል። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ በቅርቡ በተካሄደው የአፍሪካ ህብረት የሶማሌ ድጋፍና ሽግግር ተልዕኮ ጉባኤ ላይ ባደረጉት ንግግር ሀገራቸው በሶማሊያ ለሁለት አስርት ዓመታት ያደረገችውን የሰላም ማስከበር ተልዕኮና ወታደራዊ ስምሪት ዋና ምክንያት በማለት ያስቀመጡት ነጥብም መነጋገሪያና ትኩረትን የሳበ ጉዳይ ሆኗል። ፕሬዝዳንት ሙሴቬኒ በሶማሊያ ሰላም ማስከበር ተልዕኮ ለመግባት የወሰኑበት ቀዳሚ ምክንያት ከመርህና ከስትራቴጂ በመነሳት መሆኑን ገልጸው ሁለተኛውና አነጋጋሪ የሆነው ያልተጠበቀው ምክንያት ደግሞ ለኢትዮጵያ ያላቸው አጋርነት ማሳየት ከጎናቸው መቆም እንደነበረብንም ሲሉም ተናግረዋል። የንግግር ኡጋንዳ በሶማሊያ ለነበራት ረጅም የሰላም የማስከበር ሚና ከምትሰጠው ይፋዊ ምክንያት ያዘነበለ ሲሆን ከኢትዮጵያ ያሳየችውን የ20 ዓመታት ታሪካዊና ዲፕሎማሲያዊ ውለታ እንዲሁም በሁለቱ ሀገራት መካከል የነበረውን ጥብቅ ወታደራዊና ፖለቲካዊ አጋርነት በግልጽ የሚያሳይ ሆኖ መገኘቱ ሶማሊያ ከኢትዮጵያ ጋር ያላትን አጋርነት ዳግም እንድታጤን የሚያደርግ መሆኑም እየተነገረ ይገኛል። ፕሬዝዳንት ሙሴቬኒ ንግግርና ለኢትዮጵያ ያላቸውን ወገንተኝነት በግልጽ ማሳወቃቸው በአስመራ በኩል አዎንታዊ ምላሽ የሌለው በመሆኑ ኤርትራ ከኡጋንዳ ጋር ለመፍጠር የምትፈልገው ጥምረት እንቅፋት እንደሚሆን ማሳያ ተደርጎ የሚወሰድም ነው። እንደ አውሮፓውያን አቆጣጠር በ2009 በተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኩል በኤርትራ ላይ ማዕቀብ እንዲጣል በተደረገው እንቅስቃሴ ከኢትዮጵያ ጎን በመቆም ከፍተኛ ሚናም ተጫውታ የነበረችው ኡጋንዳ አሁንም ለኢትዮጵያ ያላት ድጋፍ በቀጠናው አሰላለፍ ላይ አዲስ ምዕራፍም ሆኗል። የሰዓቱ መረጃዎች ያስደመጣችሁ የንጋት ቲዩብ ቻናላችን ነበር። ለንጋት ቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም ጠይቃችኋለን። በቀጣይ በሌሎች ዝግጅቶች ተመልሰን እንመጣለን። እስከዛው ቸር ቆዩን።